የድካም ዘመን አልፏል በሚል አጭር የእግዚአብሔርን ቃል አብረን እንካፈላለን። ለሕያው ለእግዚአብሔር ቃል ክብር ተነስተን እንቆምና ዕብራውያን ምዕራፍ 12 ቁጥር 12ን እናነባለን። ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ፣ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። ከኔ በኋላ ይህን ቃል አብረን በለው። ዕብራውያን ምዕራፍ 12 ቁጥር 12 ስለዚህ በሉሲ የላሉትን እጆች የሰለሉትንም ጉልበቶች አቅኑ፣ ያነከሰውም እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጉ። አሜን አሜን ነው ወይ? ቀኝ እጆቻችሁን አንሱና የድካም ዘመን አልፏል በሎ። ድገሙሲ የድካም ዘመን አልፏል በሎ። ድገሙሲ ዛሬ ያደከማችሁ ይቀጣል። ያደከማችሁ እጃችሁን ያላላ ጉልበታችሁን ያላላ መንፈስ ዛሬ ይመታል። እስቲ ጩና የድካም ዘመን አልፏል በሎ። ደግሜ አልደክምም በሉሲ። እግሮቼ ይበረታሉ በሉሲ። እጆቼ ይጸናሉ በሉሲ። አሜን ነው ወይ? ድካም ዛሬ ተሰበረ። አዚም ዛሬ ተሰበረ። የህይወት ዝለት ዛሬ ተሰበረ። ጨለማ ዛሬ ተገፈፈ። እንደ ብርቱ ሰው ጮሁና አሜን በሉ። በደ ኢየሱስ ጌታ ነው። አጭር ቃል ነው ማካፈላችሁ። ቁጭ በሉ። ይህንን ቃል ማካፈላችሁ ዛሬ ከእንቅልፌ ስነሳ ይህን ቃል እያወጅኩ ነው የተነሳሁት እና ጌታ እንደዚህ ያለኝ የድካም ዘመን አልፏል። አሜን። እስቲ ጮሁና አሜን በሉ። በደ ሰው ሲደክም እጆቹ ላይ ያስታውቃል። ሰው ሲደክም ጉልበቱ ላይ ነው የሚያስታውቅ። አፉ ላይ አይደለም የሚያስታውቀው፣ እጆቹ ላይ ነው የሚያስታውቀው። እጆቹ መያዝ የሚገባውን ነገር መያዝ ያቆማሉ። ማካፈላችሁ የዕብራውያን መልእክት እንደሆነ ታውቃላችሁ። ዕብራውያን 13 ምዕራፎች 302 ቁጥሮች አሉት። የዕብራውያን መጽሐፍ የተጻፈበት ዋና ዓላማ አማኞች በከባድ ስደትና በወዳጅ መገለል በሆኑበት ሁኔታ ውስጥ የተጻፈ መጽሐፍ። እንደሚታወቀው ከስሙም ራሱ እንደምትረዱት የዕብራውያን መጽሐፍ ማለት አይሁድ ሆነው ጌታን ለተቀበሉ አማኞች የተጻፈ መጽሐፍ። እንደምታውቁት ሌሎች ሐዋርያው ጳውሎስ የጻፋቸው መልእክቶች ከአይሁድ ውጪ ለሆኑ ለምሳሌ ለተሰሎንቄ፣ ለኤፌሶን፣ ለቆሮንቶስ እነዚህ ሁሉ ሀገሮች ናቸው። ይሄ ግን የዕብራውያን መጽሐፍ የተጻፈው በአይሁድ ውስጥ ላሉ ግን በስደት ውስጥ ላሳለፉ። ትዝ ይላችሁ ከሆነ አይሁድ ውስጥ ነው አይደለ? የመጨረሻው ስለ አይሁዶች የሚናገረው የሐዋርያት ሥራ ነው። ሐዋርያት ሥራ ምዕራፍ 12 ላይ በር ዘግተው በስደት ነበሩ አይደል? ትዝ ካላችሁ ሮዴ የምትባለው እንኳን ሰራተኛ በሩን አልከፈተችም ነበርና ስለ እነዛ አብረው ሐዋርያው ጳውሎስ ምዕራፍ 13 አገልግሎቱን ይጀምራል። የሐዋርያው ጴጥሮስ ደግሞ በሐዋርያት ሥራ መነጽር ስታዩት ምዕራፍ 12 አገልግሎቱን ይጨርሳል። ከዛ በኋላ የጴጥሮስን አገልግሎት አታዩትም። ግን በዚህ ቦታ ላይ ዕብራውያን በእግዚአብሔር ቤት ውስጥ ጸንተው እንዲቆዩ ወደ ኋላ እንዳይመለሱ እንዳይደክሙ የተጻፈ መጽሐፍ። ይሄ መጽሐፍ ክርክር ያለበት መጽሐፍ ነው። የማን ነው የሚል አንዳንድ ሰው ጳውሎስ ነው ይላል። መጽሐፉም ላይ የመጀመሪያ ገጽ እንደምታዩት ጳውሎስ ነው ይላል። እኔም ማምነው ጳውሎስ ጽፎታል ብዬ ነው ማምነው። ለምን አመንክ ካላችሁኝ እምነት መብቴ ስለሆነ ማለት ነው። አንዳንዶቹ በርናባስ ነው ይላሉ፣ አጻጻፉ የተለየ ስለሆነ እና ወደ ኋላ ለመመለስ እየዳዳቸው ነበርና ኢየሱስ ይበልጣል የሚል እንድምታ ያለው፣ ኢየሱስ ከሊቀ ካህናት ይበልጣል፣ ኢየሱስ ከመላእክት ይበልጣል፣ ኢየሱስ ከሙሴ ይበልጣል፣ ኢየሱስ ከየትኛውም ነገር ይበልጣል የሚል ሐሳብ ያለበት በየምዕራፉ በሙሉ የኢየሱስን በላጭነት የሚናገርበት የአማኞችን ደግሞ የእምነት ጥግ የሚናገርበት ምዕራፍ 11 እናገኛለን። ምዕራፍ 12 3 ክፍሎች አሉት። የመጀመሪያው እንዴት እንሩጥ፣ እንዲህ አይነት አማኞች ከነበሩ ምዕራፍ 11 ላይ፣ ምዕራፍ 12 ላይ ደግሞ እንዴት ነው መሮጥ ያለብን ይልና እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ቶሎም የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ በምን እንሩጥ? በትዕግስት እንሩጥ። ምዕራፍ 12 ቁጥር 1 ላይ ይህንን ይናገር። እንዴት መሮጥ እንዳለባቸው ከተናገረ በኋላ ደግሞ ከዛ ከቁጥር 10 ጀምሮ ደግሞ የደረሰባቸውን ፈተናና መከራ ይናገራል። እግዚአብሔር የሚወደውን ሰው ነው የሚቀጣው።
መከራ ፈተና የለብኝም እንዳትሉ ያለባችሁ መከራና ያለባችሁ ፈተና ደግሞ እንደ በጎ ነገር ቁጠሩት። እግዚአብሔር የሚወደውን ሰው ነው የሚቀጣው፣ የሚያስተምረው የሚወደውን ሰው ነው ብሎ ይናገራል። ከዛ በኋላ ምዕራፍ ቁጥር 12 ላይ ደግሞ ስለዚህ ይላል ከቅጣቱ በኋላ የተቀጡ እጆች የተቀጡ ጉልበቶችን ደግሞ ሐዋርያው ጳውሎስ ያበረታታል። እና ዛሬ እግዚአብሔር እንዲህ ይላችኋል የድካም ዘመን አብቅቷል። ምን እንዳደከማችሁ አላቅም፣ ግን ከዚህ በኋላ የምትደክሙበት ጊዜ አብቅቷል። እስቲ ቀኝ እጆቻችሁን አንሱና ከዚህ በኋላ በሉስ የምደክምበትን ዘመን አልቀበልም በሉስ። እና እጅ ሲላላ ጉልበት ሲደክም ምልክት አለ። ምልክቶች ምንድነው? እስቲ ሰው ደከመ ሲባል ሲደክም በህይወቱ ሲደክም ምንድነው ምልክቱ? ምልክቱ ምንድነው? የድሮ ስላችሁ ይቅርታ ያው መድረክ ላይ እንኳን አንድ 24 25 ዓመት 26 ዓመት አካባቢ ሆኖኛል ይሄም ማይከያስ ጀምሮ። ግን ከዛ በፊት ያሉ አባቶች ሲያወሩ አንድ ሰው ባካ አረገ የሚባለው 2 ሳምንት ወይ 3 ሳምንት ከቸርች ከቀረ ደከመ እኮ እንትና ይባላል። ደከመ ይባላል። በቃ እንትና እኮ ደከመ ይባላል። ጸልዩለት ይባላል። ዓለም ልትወስደው ነው ይባላል። ያሁኑ ደግሞ ድካም አይታወቅበትም። ሰው የማይታወቁ እንትኖች አሉ፣ ሱሶች አሉ ታውቃለህ፣ የማይታወቁ። አሁን ሲጋራ ሰው ሲጀምር ያስታውቃል፣ ጠረኑ ምናምን። ጫት ሲቅም ምልክት አለ። እኔ የሚያላቀም የታረርቶኝ ግን ምልክቱን አውቀዋል። እንዴት አወቀው እንዳትሉ። ለምሳሌ ሰው አይኑ ፈጠጥ ካለ ከ8 ሰዓት በኋላ ምን ብሏል? ሆነ ነገር አለ። አፉ በጣም የሚንቀሸቀሽ ከሆነ ምን ብሏል? ይሄን ፎቂኔ ነው ካላችሁ ዝም ብሎ ያለፈ መርቅ ነው። አየ ምልክት። አሁን በጣም በየሃይስኩሉ በየትምህርት ቤቱ በተለያዩ ቦታዎች ላይ ያሉ ሱሶች የማያስታውቁ ናቸው። ማያስታውቁ መድኃኒት ቤት ተገብቶ ተገዝቶ የሚዋጡ ምልክቶች ነው። በጣም ወላጆች በጣም ሲሪየስ ልናስብባቸው ምልክት የሌላቸው ነገሮች። ከባዱ ነገር ደግሞ ምንድነው? አንድ አማኝ በእግዚአብሔር ቤት ውስጥ ሆኖ የደከመበት ምልክት ካልታወቀ እሱ ከባድ ነው። እያየነው ባካ ያረጋል ማለት ሳይሆን በቃ እያየነው ወደ ሲኦል ምልክቶች። የመጀመሪያው ምልክት ምንድነው ካላችሁ የድካም የመጀመሪያው ምልክት አንድ አማኝ ለጸሎትና ለእግዚአብሔር ቃል የነበረው ነገር ከጠፋ ኦሬዲ ባትሪ ሎ ያለ ነው ማለት ነው። ባትሪ ሎ ያለ ስልክን የፈጠሩ ሰዎች እግዚአብሔር ይባርካቸው ከለት ወደ ለት ብዙ ነገር አሻሽለው አሁን ምን አድርገዋል መሰላችሁ? ባትሪ ስንት ፐርሰንት እንዳለ ይናገራል። እና ከ20% በኋላ የኔ ባትሪ የኔ የምጠቀምበት ስልክ ቢም ይልና ቀይ ያበራል። አፕሊኬሽን ቀንስ፣ እንቅስቃሴ ቀንስ፣ ቶሎ ቻርጅ አድርገኝ፣ በጥንቃቄ ተጠቀም እያለኝ። በጣም ግን እንትኑ ስልኩ ሲደክም ከ10 በኋላ ከ10% በኋላ አይጠብቀኝም። ጤንም አይልም ምንም አይልም፣ እያወራሁት ልም ይላል። እና ይገርማል እኮ ትላለህ አንተ ዝም ብለህ የሰው ሰማል ብለህ ቀና ብለህ ስታየው የለም ኦሬዲ ምን ብሏል ጠፍቷል። እና የመድካም ምልክቶች ምንድናቸው? የመጀመሪያው ሰው ለእግዚአብሔር ቃል ለጸሎት ያለው ጥማት ሲጠፋበት። ብንጸልይ ምን ይመጣል? ብጸልይ ምን ይመጣል? ብዙ ዘመን ጸልዬ ምን መጣ? ይሄ መጀመሪያው ምልክት። ሁለተኛው ምልክት መገለል። ሰዎች ህይወታቸው ውስጥ ድካም ሲኖር ሁለተኛው ምልክት ከህብረት ይገለላል። ከቅዱሳን ህብረት ይገለላል። ከቸርች ሲደወልላቸው ከፌደራል ፖሊስ የተደወለላቸው ይመስላል። አያነሱም፣ መልሰው አይደውሉም። አንዳንዶች እዚህ ውስጥ ስላላችሁ እሱ ብቻ አይደለም፣ መንፈሳዊ ነገር የሚያወራቸውን ሰው ደስ አይላቸው። ራሱ የቸርች ቲክቶክ ሲመጣ ወዲያው ያሳልፉታል። አይቻሉ ምን እንደተነገረ ራሱ አያውቁም፣ ግን ያሳልፉታል። ዘፈን ሲሆን እስከ መጨረሻ ይሰማሉ። መዝሙር ሲሆን መገለል። እኔን ሰው አይወደኝም፣ ቤተክርስቲያን አትፈልገኝም፣ እኔን ሰው አይፈልገኝም፣ አገልጋይ ጠልቶኛል። ሶስተኛው ምልክት ደግሞ ትኩረታቸውን ሰው ላይ ያደርጋሉ። ሰው ላይ ፍጹም እንከን የሌለበት ኢየሱስ ጋር የነበራቸውን አይን ያነሱና ሙሉ በሙሉ ባይባልም
60 እና 70% አቃቂር ሊወጣበት የሚችለው ሰው ላይ አይናቸውን ያደርጋል። አይናቸውን እየሰበካችሁ ማች ያረጉላችኋል። ይሄ ሙሉ ልብስ ከእንትን ጋር ቢያረገው ይላል። እችን ስብከት ቢቀይራት ይሄ ምልክት ነው። የመድከምክ ምልክት ነው። ሰይጣን ብርቱ ነው ይላል እንጂ እያደከመክ ውስጡን እየገዘገዘክ እየበላክ። አምስተኛው ደግሞ ምሬት ውስጥ ይገባሉ። ምንም ነገር ያማርራሉ። ምንም ነገር አሁን ራሱ ይሄ ምልክት ያለበት ሰው ምንድነው ካልከኝ እግዚአብሔር ስለሰጠው እድል እግዚአብሔር ስለሰጠው ነገር አይደለም የሚያዩት። አሁን እዚህ ቁጭ ብሎ የእግዚአብሔር ቃል እየተነገረ ቃሉን አይደለም የሚያዩት፣ ሙቀቱ ነው የሚሰማቸው። የማይሰሙ ሰዎች አሉ። በቃ ጆሮአቸው አቃቂር በማውጣት ቸርቹ አሪፍ ነው ግን ሙሉ ባንድ የለውም ይላል። እነሱ ለማስደሰት ሙሉ ባንድ እንጸልያለን። ቸርቹ አሪፍ ነው፣ ቆርቆሮ ያቃጥላል። ለነሱ ኮርኒስ እንጸልያለን። ኮርኒስም ግን ብታመጣላቸው አይረኩም። ሙሉ ባንዱ ረበሸን ደግሞ ይላል። አይታል ቤቱን ማፍረስ የፈለገ ሰው ምንም ነገር አይጥመው። ምንም የሚስቱ ምንም ነገር አይጥመው። ቁርስ አትሰራም ብሎ ሽማግሌ ሲሰበሰብ ይናገር። ቁርስ አትሰራም። ጠዋት ተነስታ 7 አይነት ቁርስ ሰራለች፣ ሁሉም ጨው የለውም ይላል። እንዲህ አይነት ልቡ የተነሳን ሰው በምንም ልትመልስ አትችልም። ምልክት። ስለዚህ የላሉ ጉልበቶች የሰለሉ ጉልበቶች የላሉ እጆች እንዴት ነው የሚበረቱት? ጉልበት ይላላል ባቾ እጅ ይሰልላል፣ መያዝ አይችልም። ሁሉም ነገር አድጎ እጃችሁ እኩል ካላደገ መጨበጥ አትችሉም። መንፈሳዊ ነገራችሁን ቼክ አድርጉት። ጸሎት መቀበያ እጆቻችን ናቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ሙሴ በጦርነት ጊዜ ውስጥ እግዚአብሔር እጅህን አንሳ እና ጦርነቱ ረጅም ቀን ስለነበር እጁ እየወረደ ይመጣ ነበርና እጁ ሲወርድ እስራኤል ይሸነፍ ነበር። እጁ ደግሞ ከፍ ባለ ቁጥር ለዚህ ነው አሮንና ሆር እጆቹን ደግፈው ይዙት ነበር ይላል። የሚደግፈን ሰው ያስፈልጋል፣ ብርቱ እጅ በእኛ ላይ ስላለ። አሜን። ኦሬዲ ይሄ ማይክ ስታንድ ውስጡ በብሎን ነው የሚያያዘው። እዚህ ጋር ብሎን አለ። ጆይንት ማለት ማጣበቂያ እና እንዲህ ነው። ያችሁ ሰው እጁ ሲላላ አስቡት። ከእግዚአብሔር ጋር የምንቀበልበት እጅ ይሄ እጅ ነው እና በላላ ቁጥር ለማላላት በጣም ሲምፕል ነው። የመላላትን ውጤት ግን መጨረሻው ላይ እናየዋለን። ትንሽ ነው የምነካው ይላችሁ እና ድንገት ነው የሚገለበጠው። ድንገት ምንም ነገር ድንገት እና እጆቻችን መበረታት አለባቸው። ጉልበታችን መጽናት አለበት። አሜን። ድገም ውስጥ አሜን በሉ። በምን ምክንያት ነው የምንላላው ብላችሁ ወይም ደግሞ መላላት በህይወታችን የሚገጠመው ካላችሁ ድካም የሚጀምረው ከውጭ አይደለም ከውስጥ ነው። ወደ እግዚአብሔር እየጸለያችሁ ሰይጣን እየመጣ በፍላጻ ይሄንን እጃችሁን አይነካችሁ፣ አንሳ እጅን ምናምን እያለ አይወረውርብህ። ድካም ግን ከውስጥ ነው ቢውልድ የሚሆነው። ድካም ከውስጥ ነው ቢውልድ የሚሆነው። ትዝ ይላችኋል መዝሙረ ዳዊት 55:12 ላይ ዳዊት ስለ አቢሴሎም የተናገረው ነገር አለ። ስለ አኪጦፌል የተናገረው ነገር አለ። መዝሙር 55:12 አንዳንዴ ያደከሙን ህብረቶች አሉ። ከውስጥ ነው ሰይጣን የሆነ ነገር የሚያደርገው። ቁጥር 12 እንደዚህ ይላል፣ የሚጠላኝ ራሴ በላይ ላይ ከፍ ከፍ ያድርግ፣ ከሱ በተሸሸኩ ነበር። የሚጠላኝ ሰው ቢሆን ኖሮ ይሄንን ያረገብኝ፣ ከሱ በተሸሸኩ ነበር። አንተ ግን እኩያዬ ሰው ነህ፣ ባልንጀራዬና የልቤ ወዳጅ፣ መብልን ከኔ ጋር በአንድነት ያጣፈጥክ፣ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው፣ በሕይወት ሳሉ
ወደ ሲኦል ይውረዱ ክፋትን በማድረጋቸው በመካከላቸው ነውና እኔ ግን ወደ እግዚአብሔር ጮኩ ስለ አኪጦፌል ምንድነው ያለው ታውቃላችሁ አኪጦፌል ማለት ዳዊትንም አቢሴሎምንም የመከረ ሰው እና ይሄንን ነገር የመከረብኝ ይሄንን ነገር የሰራብኝ ጠላቴ እንኳን ቢሆን መልካም ነበር አለ ግን ጠላቴ አይደለም አለ ይሄንን ነገር ያደረገው አንተ ግን እኩያዬ ሰው ነህ ባልንጀራዬና የልቤ ወዳጅ መብልን ከኔ ጋር በአንድነት ያጣጣምን በአንድ ልብ በእግዚአብሔር ቤት ተራመድን በጣም እንድንደክም ከሚያደርገን የመጀመሪያው ነገር አንዱ ምንድነው ካላችሁ ያጋንንት አሰራር ምናምን አይደለም የወዳጅ ቀስት ነው በእግዚአብሔር ቤት ውስጥ ሩቅ መንገድ እንዳንሄድ ከሚያደርገን ነገር አንዱ ምንድነው እግዚአብሔር ቤት ውስጥ ያሉ እንዳቂጦፌል ምክርን የሚመክሩ ናቸው ለምሳሌ ኤልሳ ቀጣይ ላለበት ዘመን ፈተና የሆነበት የጊያዝ ጉዳይ በህይወታችን ትልልቅ የሆኑ ድካሞችን የሚያመጡብን ሩቅ ያሉ ጠላቶቻችን ሳይሆን አጠገባችን ያሉ እኩዮቻችን ናቸው ድካም ከኩያ ወደ እናንተ ይተላለፋል የኩያ ጠላት ታውቃላችሁ ዳዊት ለዚህ ነው ማሚ ባለፈው 15 ቀን አልፎ መሄድ ስትናገሪ ነበርና ዳዊት ከወንድሙ ከታላቁ እንኳን ኤልያብ ቢሆን ምን አረገ ይለናል ዞር አለ ይለናል አየ ዞር አለ እኔ የተጠራሁት ለጎልያድ እንጂ ላንተ አይደለም የልብን ክፋት አቃለዋልና ዞር አለና ኤልያብን ዞር ብሎ ነበር አሁን ደግሞ ማመጣበት አኪጦፌል መጣበት ዛሬ መልእክት አለኝ እግዚአብሔር ከወዳጅ ፍላጻ ከወዳጅ ቀስት እግዚአብሔር እጆቻችሁን ናግራችሁን ይጠብቅላችሁ ታውቃላችሁ ብዙ ጊዜ እኔ የጾም ጸሎት ሰው ነበርኩኝ አሁንም ጌታ በረዳኝ ቁጥር እንደዛ አረጋለሁ ግን አንድ ጊዜ 10 ቀን ልጸልይ ነው አልኩት አንድ ወዳጄ ነገ እንገናኛለን 10 ቀን ጸሎት አለኝ አንተ ደግሞ ጸሎት ትላለህ የጸልየው ምን አመጡ 10 ቀን ከምትጸልይ በእያንዳንዱ ቀን አንዳንድ አገልጋይ ብታገኝ ያ አገልጋይ በር ያስከፍትልሃል ያችሁ የአኪጦፌል ምክር ማለት ይሄ ምክር ማለት እግዚአብሔርን እንጠብቃለሁ እጆቼን አነሳለሁ ብለህ ስትል ምክር ይመጣብሃል ጸልየ ምን ይመጣል ተነስ ተንቀሳቀስ ፏፏባል ባልጠፍቷል ፏፏበይ ተነስ ተንቀሳቀስ እጆችሽን አላዩ ሰብስብ ይላል እየጸለይኩ ነው ስትል በሁለተኛው ስልክ ይደውላል በሱም ስልክ ሲዘጋበት በሚስት ይደውላል በሚስትም ሲዘጋበት አቤት ላይ ይመጣል ምን ሆንክ ብዬ ደነገጥኩ ይላል ደንግጦ አይደለም ተልኮ ነው የመጣው ከምትወደው እግዚአብሔር በላይ ይወድሃል ማለት አይደለም ነገ ሊያሰናክል ነው ነገ አብሮ የበላው ሊን ዛሬ እኔ አውጃለሁ በየትኛው ወዳጅ ቀስት የተመታችሁ ሰዎች እግዚአብሔር እጆቻችሁን እንደገና ያቆማል እግዚአብሔር እንደገና ያበረታችኋል የሚወዷችሁ ምንም ቢወዳችሁ እንደ ኢየሱስ አይወዳችሁ የሚፈልጋችሁ ምንም ቢፈልጋችሁ ከሚያስፈልጋችሁ እግዚአብሔር አይበልጥባችሁ እግዚአብሔርን ምን ፈልገው አምላክ ብቻ አይደለም ዋና ምንጫችን ስለሆነ ሶርሳችን ለምንድነው የደከመን የመጀመሪያው የጓደኛ መጎዳት ታዲያ ከድካም የመውጫው መንገድ ልናገር ዕብራውያን ምዕራፍ 12 ቁጥር 2 ላይ እነዚህ ከእግዚአብሔር ቤት ውስጥ ለመውጣት ዳር ላይ ያሉ እጃቸው ለደከመ ሰዎች ጉልበታቸው ለላላ ሰዎች ሐዋርያው ጳውሎስ እንደዚህ አላቸው ዕብራውያን ምዕራፍ 12 እንደዚህ ይላል እንግዲህ እነዚህንም ያሉ ምስክሮች እንደደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን አሜን የመጀመሪያው ፕሪንሲፕል ኢየሱስን መመልከት ከድካም የመውጫ መንገድ ኢየሱስን መመልከት የምናያቸው ነገሮች ያበረቱናል ወይ ያደክሙናል በማየት የሚተላለፉ መንፈሳዊ ዓለሞች አሉ በማየት የሚተላለፉ ለዚህ ነው በጣም ውጤታማ የሆኑ የሶሻል ሚዲያ ህጎች ከንባብ ይልቅ ማየት ናቸው ቲክቶክ 1 ደቂቃ ይሰጣል 1 ደቂቃ ታያለ እድል ይሰጣል ወይ ሚሊዮነር ያረጋል ወይ ደግሞ ባዶ ያረጋል ብዙ ሰው ቲክቶክ ያበላል ብሎ በጣም ብዙ ሰው ቲክቶክ አካውንት ከፍቶ ብዙ ነገር ያደርጋል ግን ቲክቶክ በራሱ የሚታይ ነገር ይዘ ካልመጣ እድል የለም
አንድ ደቂቃ ስላልክ ምንም የሚመጣ ነገር የለም። አንዳንዱ ደግሞ ዛፍ ቆርጦ ሚሊዮነር ይሆናል። ብሎኬት ሰብሮ እንትና አድርጎ ምን አድርጎ የሆነ ነገር ምንድነው ከሚታይ ነገር አብኖርማል የሆነ ነገር ይፈልጋል። ሐዋርያው ጳውሎስ እንደዚህ ይላቸዋል፣ እነዚህንም ያሉ የእምነት ደም ምልክቶች አሉን። እንግዲያውስ እኛ ደግሞ አለ ሸክምን ቶሎም የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግስት እንድንሮጥ ማንን እንመልከት? ኢየሱስን እንመልከት። ከድካም የምንበረታው ኢየሱስን ስንመለከት። ብዙ ሰው አገልጋይ አይቶ በርትቶ አያውቅም፣ ኢየሱስን ግን አይቶ ይበረታል። አሜን። እጆቻችሁን አንሱና ማየው ኢየሱስን ነው በሉ። ድገሙ እስቲ፣ የማየው ኢየሱስን ነው በሉ። አይኖቼ ኢየሱስ ላይ ናቸው ያሉት በሉ። አሜን ነው ወይ? ዛሬ በኢየሱስ ደም ጸልያለሁ። ከአይኖቻችን ላይ ያለ መጋረጃ ይነሳል። የሶሻል ሚዲያ መጋረጃ፣ ልዩ አይነት መጋረጃዎች በጌታ በኢየሱስ ስም ይነሳሉ። ቀኝ እጆቻችሁን አንሱና ጌታ ሆይ በሉ ባካችሁ፣ አይኖቼን አብራ በሉ እስቲ። ለሞት እንዳልተኛ በሉ እስቲ። አይኖቼን አብራ በሉ እስቲ። ማንን መመልከት? ኢየሱስን። ማንን ማየት? ኢየሱስን። ማንን ማየት? ድገሙ እስቲ። ማንን መመልከት? ማንን ማየት? እስቲ ድገሙና ኢየሱስን በሉ እስቲ። አጠገባችሁ ያለውን ሰው ኢየሱስን ተመልከት፣ ሩቅ እንድትሄድ በሉት። ኢየሱስን ተመልከት፣ ባጭር እንዳትቀር። ኢየሱስን ተመልከት፣ ወደ ኋላ እንዳትመለስ። ኢየሱስን ተመልከት። ያየነው ሰውም ቢሆን ኖሮ እስከ ዛሬ ባልደረስን ነበር። ያየነው ሰውም ቢሆን ኖሮ በአገልግሎት መሃል ያየነው ሰውም ቢሆን ኖሮ ታውቃላችሁ እስከ ዛሬ በአገልግሎት ባልቀጠልን ነበር። ኢየሱስን በአገልግሎት ጅማሬያችን ላይ ብዙ ነገር አይቻቃል። ብዙ ነገር የሰው ፊት አይቻቃል። ስሙኔ ልምድ የለኝም፣ በዓለምም ልምድ የለኝም። ሃይ ስኩል ነበርኩ። ከዛ ጌታ ተናገረኝ፣ አገልግሎት ጀመርኩ። አሁን ለምሳሌ የማስለቀስ ልምድ ያለው ሰው ድሮ አስለቃሾች የሚባሉ አሉ ታውቃላችሁ። ማነው ስሙ ይላል ከበደ ምን ነበር ስራው እንትና። ከዛ በኋላ ልምድ አላቸው። አንድ አረቄ ሙሉ ሌትር ይጠጣሉ። ድምጻቸው ወንዲውን ሴቲውን አታውቅም። ከዛ እየየ ነው የምትለው አንተ። ለምን ስራቸው ነው። ከዛ በመጣ ኖሮ ችግር የለውም። ግን በቃ ከሃይስኩል ነው ቀጥታ አገልግሎት ነው። እና አንዳንድ ሰው ራሱን የሚያይበት መነጽር ይገርማቸዋል። እነሱን አይተን ቢሆን ኖሮ እዚህ ባልደረስን ነበር። አገልግሎታችን ሩቅ የሚሄደው የወደቁትንም የበረቱትንም አይተን አይደለም፣ ኢየሱስን። አሜን ነው ወይ? ቀኝ እጆቻችሁን አንሱና ያየሁት በሉ ባካችሁ፣ ወደ ፍጻሜ ይወስደኛል በሉ። የማየው ኢየሱስን ነው በሉ። አሜን ነው ወይ? አይኖቻችን ሁሉ ወደ እርሱ ይሆናሉ። እስቲ ድገሙ፣ እኔ በሉ ባካችሁ የተጠራሁት በሉ ኢየሱስን እንዳይ ነው በሉ። ስለዚህ በሉ እስቲ ከድካም ወደ ብርታት፣ ከዝለት ወደ ጥንካሬ፣ ካለመጸለይ ወደ መጸለይ ህይወቴ ተቀይሯል በሉ። በራሳችሁ ላይ አውጁ፣ ኢየሱስን እመለከታለሁ በሉ። አሜን ነው ወይ? እስቲ ድገሙና አሜን በሉ በደም። በዚህ ባሁን ባለንበት ጊዜ ላይ የጴንጤዎች ቁጥር 30-40 ሚሊዮን ይደርሳል ይባላል። ግን ሁሉም ሰው ቸርች አይመጣም። ለምን? አገልጋይ ላለማየት። የሚመጡት ደግሞ ሲመጡ ማንን ያሉ ካልከኝ ሰውን ካዩ ይሰናከላሉ። በሚቀጥለው ጊዜ አይመጡም። እኔን አትመልከት ብራዘር፣ ኢየሱስን ተመልከት። እኛ አስተላላፊዎች ነን። እኛ ፐርፌክት አይደለንም። ለዚህ ነው ማንጨነቀው። እኔ አሁን ኖርማሊ ሲምፕል ላይፍ ነው የምኖረው። ለምን መሰለም? እኔን እንደምትመለከቱኝ አስቤያለሁ። እምኖረው እንደናንተ ሆኜ ነው፣ ከናንተ እንዳንዱ። እናንተ ከመሬት እኔ ከማርስ የመጣው አገልጋይ አይደለም። ሃሎ ይሰማል? ደህና ናችሁ? ስለዚህ ኢየሱስን ሁለተኛው ፕሪንሲፕል። ሁለተኛው ደግሞ ለላሉ ጉልበቶችና ለሰለሉ እጆችና ለላሉ ጉልበቶች ሁለተኛው መፍትሄ ደግሞ ምንድነው ካላችሁ እንደ አሮንና ሆርን እጅን የሚደግፉ ሰዎችን አጠገብ ማድረግ፣ ጓደኛ መምረጥ። ዘልቁ ምዕራፍ 17 ቁጥር 12 ላይ አሮን አጠገቡ ካረጋቸው ሁለት ሰዎች መካከል ማን ናቸው ካላችሁ አሮንና ሆርን ናቸው። እነዚህ ስራቸው ምንድነው? መደገፍ ነው። እጅን መደገፍ አይዞ ማለት። አሜን ነው ወይ? እስቲ ጩና አሜን በሉ በደም። እስቲ ቀኝ እጆቻችሁን አንሱና አጠገቤ በሉ ባካችሁ። የሚደግፈኝ እንጂ የሚቃወመኝን አላረግም በሉስ።
አንዳንድ ጊዜ ብራዘር መንቃት አለብህ። እኔ እንድቃወመው የሚያስፈልገኝ ሰይጣንን ብቻ ነው። አጠገብ ያለው ሰው እሱን እየተቃወምኩ በሱ ላይ ያለ መንፈስ ምናምን አልፈልግ። በቃ ኦልሞስት አጠገብ ያለውን ሰው ራይን ከታለው፣ አጠገቤ ላለው ሰው ጠነቀቃለሁ፣ ጸልያለሁ፣ ጥሩ ሰው ሆናለሁ፣ እጄን እንዲደግፍ አግዟለሁ። ከዛ ውጪ ሌላ አሳይመንት አልሰጠውም። አንዳንድ ሰው ታውቃላችሁ በጣም ከባድ የሚሆነው ነገር ምንድነው መሰላችሁ? ከምትዋጉበት ጠላት ይልቅ አጠገባችሁ ያለው ሰው የሚወጋችሁ ነገር ይከባድ እና ሴንሲቲቭ ፓርት ነው እጅ መደገፍ ማለት። ለምን አጠገቡ ብብት አለ፣ ሊኮረኩሩም ይችላል፣ ከአቅጣጫ የሚያስወጣ ሰው አለ። አሁን እኔ ልጆቼ ጋር ስጫወት ደስ ይለኛል እንደዚህ ሲኮረኩራቸው፣ እኔም መጣው ሲኮረኩሩ ደስ አሁን ጦርነት መካከል አሮንና ሆርን ኮርኳሪ ቢሆኑ አስበ ቢል ሙሴ አንዳንዴ የማይገባህን ውጊያ ከሚዋጉ ሰዎች ጠብቅ ራስ ዘጸአት 17:12 እስቲ እናንብበው። ምን አይነት ሰው ነው አጠገባቸው ያለው? ኮርኳሪ ነው ደጋፊ ነው? አጠገባቸው ያለውን እስቲ ንገሩልኝ እስቲ። አንተ እንዴት ነህ በሉት። ኮርኳሪ ነው ደጋፊ ነው በሉት። ለወዳጅ ሴንሲቲቭ ፓርት ነው እግዚአብሔር የሰጠው። ወይ ስቀ ጨዋታ ይበተናል ወይ ጸንተህ ታሸንፋለህ። የሙሴ እጆች ግን ከብደው ነበር። ድንጋይም ወስደው በበታችም አኖሩት፣ እነርሱም ተቀመጡበት። አሮንና ሆርምም አንዱ በዚህ አንዱም በዚያ ሆነው እጆቹን ይደግፉ ነበር። ደጋፊው አጠገብ ስታረግ ለዋጭ አይደለም አጠገብ መቀመጥ ያለበት ደጋፊ ነው። እግዚአብሔር ደግፉ ሲላችሁ ለውጡ አላላችሁም። አንዳንድ ሰው ደግፍ ሲባል ለውጥ ይመስለዋል። ሙሴ አንተ ደክሟል በቃ እስቲ ደግሞ ለኔ ቢል አይሆንም። በቃ ሙሴ እንዲያነሳ ነው እግዚአብሔር የፈለገው። ስለዚህ ያለው አማራጭ መደገፍ ነው። አንዳንድ ሰው መለወጥ ነው የሚፈልገው። ጌታ ሆይ ሙሴ ደግሞ ባል እኔ ያለውልህ መደገፍ ነው። አሜን አሜን ነው ወይ? መደገፍና መለወጥ ሁለቱ ይለያያል። ስለዚህ ሁለተኛው ፕሪንሲፕል ወዳጆቻችንን መምረጥ ያስፈልጋል። ኢየሱስ ክርስቶስ ደቀ መዛሙርት ካረጋቸው 12 ውስጥ አንዱ ይሁዳ ነበር። በአገልግሎታችንም በህይወታችንም በመንገዳችንም ሰይጣን የሚጠቀምባቸው እግዚአብሔር የሚጠቀምባቸው ሰዎች እንዳሉ ማወቅ አለብን። እግዚአብሔር አጠገባችን ላሉ ሰዎች አሮንና ሆርን ያድርገን። ደጋፊ እንጂ አበላሽ እንዳንሆን። ምትደግፍ ሚስት ስትኖር ባል ያስታውቃል ደጋፊ ያለበት። ምትደግፍ ሚስት የሌለው ሰው ያስታውቃል ቤቱ ሰላም እንደሌለ ረፍት እንደሌለ ያስታውቃል። ሶስተኛው ፕሪንሲፕል የምግብ ፕሪንሲፕል። አንደኛ ነገሥት ምዕራፍ 19 ቁጥር 7 ላይ እግዚአብሔር አምላክ ኤልያስን እንደዚህ ያለው ተነስተ ብላ አለው። በኤልዛቤል ዛቻ ፈርቶ በነበረ ጊዜ ላይ ይሄን ቃል እስከሰብክ ድረስ የምሬን ነው የምላችሁ ከጧት ጀምሮ 3 ቃል አላወራው እንዳይተን ብዬ። ምዕራፍ 19 ቁጥር 7 እንደምታውቁት ኤልያስ በዚህ ቦታ ላይ ፈርቶ የሸሸው ከኤልዛቤል ዛቻ ነበር። ግን እግዚአብሔር ምግብ አዘጋጀለት፣ የሚያበረታ ምግብ። አሜን አሜን ነው ወይ? ዛሬም እግዚአብሔር በምግብ ይሰራል። ታምናላችሁ? የሚያበረታ ምግብ አለው እግዚአብሔር። ይሄ ምግብ ቃል ይባላል። በላም ጠጣም ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነው፣ ተነስተ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ ይለናል። የሚደግፍ ምግብ እግዚአብሔር አደረገለት። ይሄ መለኮታዊ ማዕድ ይባላል። እግዚአብሔር ዛሬ በዚህ መንፈስ ይሙላል። አፒታይታችንን ይክፈትልን። እስከ ኢየሩሳሌም ድረስ የሚያስኬድ ማዕድ እግዚአብሔር አዘጋጅቶልናል። ይሄ ማዕድ ደግሞ የእግዚአብሔር ቃል ይባላል። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ወሬ በልተ እስከ እግዚአብሔር ተራራ ልትሄድ አትችልም። ሐሜት በልተ እስከ እግዚአብሔር ተራራ ልትሄድ አትችልም። ነገሮች በልተ ሜዲቴት አድርገ የሆነ የማይረባ ነገር አሰላስለ ሩቅ መንገድ ልትሄድ አትችልም። ቃሉን የሚበላ ሰው ግን ከእግዚአብሔር ቃል ጋር ግን ህብረት ያለው ሰው የእግዚአብሔርን ቃል የሚበላ የእግዚአብሔርን ቃል የሚያሰላስል ሰው ግን እግዚአብሔር እስካየለት ድረስ ሊሄድ ይችላል። እርግጠኛ ነኝ እስከ መንግስተ ሰማያት ድረስ በዚህ ቃል መሰረት እንገናኛለን። አንድ ሰው እስቲ ጮሆ አሜን ይበለኝስ። አጠገባችሁ ያለውን ሰው ያዙትና ምግብ ቀይር በሉት እስቲ። ነገር አትብላ፣ የእግዚአብሔርን ቃል ብላ። አሜን አሜን ነው ወይ? እስቲ ጮሁና አሜን በሉ በደም። አራተኛው ፕሪንሲፕል የቅንነት ፕሪንሲፕል ነው። 4 ፕሪንሲፕል ላይ ሰጣችሁ። የመጀመሪያው ኢየሱስን መመልከት ነው። ሁለተኛ
ኮሚኒኬሽንን ማስተካከልን ነው። ለሙሴ ሮንና ሆርም እንደተሰጡት እግዚአብሔር የሚደግፋችሁን ሰው ማድረግ ነው። ሶስተኛው ነገር ደግሞ የእግዚአብሔርን ምግብ መብላት ነው። እስከ እግዚአብሔር ተራራ ድረስ የሚያደርሰንን ምግብ መብላት ነው። አራተኛው ደግሞ ቅን መሆን ነው። ቅን መሆን ነው። እዛው ዕብራውያን ምዕራፍ 12 ቁጥር 13 ላይ እንደዚህ የሚል ቃል እናገኛለን። የላሉትን እጆች የሰለሉትንም ጉልበቶች አቅኑ ካለ በኋላ ያነከሰው እንዲፈወስ እንጂ እንዳይናጋ ለእግራችሁ ቅን መንገድ አድርጓል። አያችሁ፣ ጉልበት እጅ ሲበረታ ጉልበት ይጠነክራል። ጉልበት ሲጠነክር ደግሞ መንገድ መሄድ ይጀምራል። ይሄ መንገድ የምን መንገድ ነው ከተባለ የሚያደክም መንገድ እንዳይሆን፣ ድጋሜ እንዳንደክም፣ ድጋሜ እንዳንዝል ይሄ የሚያዝል መንገድ መቀየር አለበት። እንዴት ነው የሚቀየረው ከተባለ ያኛው መንገድ ቅን ያልሆነ መንገድ ነበር። ይሄኛው ደግሞ መንገድ የምን መንገድ ነው? የቅንነት መንገድ። የቅንነት መንገድ እየበረታን የምንሄደው እንዴት ነው ካላችሁ በእግዚአብሔር ቤት ውስጥ ቅን ስንሆን ነው። ቀና ስንሆን እግዚአብሔር ቤት ውስጥ ቀና ያልሆኑ ሰዎች ብዙ ሲበረክቱ አላየው። ብዙ ጸጋ ያላቸው ግን ቅንነት የሌላቸው ሰዎች ከእግዚአብሔር ቤት ውስጥ ቶሎ ሲወጡ አይተናል። ቅንነት በጣም ወሳኝ። ቅንነት ኢየሱስ ክርስቶስ እስከሚመጣበት ጊዜ ድረስ የሚያስጠብቀን የቅንነት መንገድ። ቅን ስትሆኑ እግዚአብሔር ነገራችሁን ያቀናላችኋል። ከጠማሞችም ጋር እንደዛ ነው ይላል። አያ ስትጣመሙ እናንተ ብቻ አይደለም የምትጎዱት፣ ራሱ እግዚአብሔር ጠማማ ይሆንባችኋል። ህይወት ይጠምባችኋል። መንገዳችሁ ይበላሽ። ቅን ስትሆኑ ደግሞ ቀና ትሆናላችሁ። ቀና ትሆናላችሁ። ጸጋ ስጦታ፣ መንፈሳዊ ነገር፣ አገልግሎት ቅንነት ይፈልጋል። ጸሎት ቅንነት ይፈልጋል። ቸርች ውስጥ ለመቆየት ቅንነት ይፈልጋል። ቅን ማለት ግን ጅል ማለት ደግሞ አይደለም። ቅንነትና ጅልነት ሁለቱ ይለያያል። ቀና ሰው ቀና ነው። ፖዚቲቭ ቲንከር። አሜን አሜን። ድገም ውስጤ ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ ቅንነቴ ተመልሷል በሉ። ሰይጣን በአገልግሎት ውስጥ በቸርች ውስጥ ከሚያደርገው ነገር አንዱ ምንድነው? ቅንነትን መውሰድ። ይሁዳ ኢየሱስን የሸጠው ቅንነቱን ስላጣ። ኢየሱስን ሰልፊሽ አድርጎ ሳለበት ሰይጣን ሰውን ሁሉ ያበላል፣ ለኛ ግን አያስብም። ይኸው አገለገልን፣ አብረን 3 ዓመት ተኩል ቆየን፣ መሬት እንኳን ሳይሰጠን ሊሄድ ነው። ስለዚህ ለራሳችን ተፈተፍን በል። እዛ ከስሩ ምን ይወስድ ነበር? ገንዘብ ይወስዳል። መጨረሻ ላይ ቤቱ ላይ ያለውን ንብረት በሙሉ ሽጦ ጨረሰ። ከዛ የቀረ ማን አለ ካላችሁ ኢየሱስ። አሁን አለ በቃ ይሄን ብሸጠው ያዋጣኛል። በምን ልሽጠው? መሬት በመግዣ ልሽጠው። ለምንድን ነው መሬት መግዛት የፈለገው? እርሻ ማረስ ፈልጎ። ለምንድን? ቤቱን ኑሮ ማስተዳደር ፈልጎ። ይሄን መንገድ ግን ከመሄድ ሌላ የቅንነት መንገድ የለም ነበር አለ። ዛሬም ቅን ያልሆኑ አገልጋዮች ወንጌልን እያበላሹ ነው። ቅን ባልሆነ መንገድ እናፍራለን። አሁን በየሶሻል ሚዲያ የሚመጣው ነገር እኔ ራሱ ነብይ ሮቤል ተብዬ ባልጠራ ደስ ይለኛል ከአንዳንድ ነቢያት አንፃር። ግን ምንም ማድረግ አይቻልም። ምንም ጻድቁም ይጽደቅ ኃጢአተኛውም ያድርግ፣ ለሁሉም ፍርድ የሚሰጥ እግዚአብሔር አለ። በአንዳንድ አገልጋዮች ምክንያት ቅንነት ጠፍቷል። አልጠፋ ጠፍቶ አንዷ ሶሻል ሚዲያ ላይ ስትናገር ቢሮ አንድ ለአንድ ጸሎት ላይ አስገብተውኝ እየጸለይኩ ያለ ቦርሳዬ ቋሲል ሰማሁት። ዞር ስል እየበረበረ ነው ሰውየው። ምን መታወቂያ ምን ሊናገር? የእናቷን ስም። እንደው እግዚአብሔር የእናቷን ስም ፈልግና ንገረኝ ብሎታል ወይ? አላለም። አንዳንድ ጊዜ እግዚአብሔር ስም ይሰጣል አይደል? ስም ይሰጣል። በዚህ ጉባኤም ጌታ ሲጠራ ይተነ ግን እኔ ነብይ ለሞኔ ማረጋገጫ የእናንተን ስም ከናባታችሁ መናገር አለብኝ። ካልተናገርኩ አትቀበሉኝም። ቀኝ እጆቻችሁን አንሱ። ጌታ ሆይ በሉ ባካችሁ። በዚህ ዘመን በሉስ ቅንነቴን አልጥልም በሉስ። ቅን መሆን ግን ሞኝ መሆን አይደለም። እስከ መጨረሻ የሚሄዱት ምን አይነት ሰዎች ናቸው? ቀና ሰዎች ታያላችሁ። የቀኖች ደግሞ ዘመን ይመጣል። ብልጡ የሆነ ነገር አድርጎ ታክቲክ አድርጎ የሆነ ነገር አድርጎ ምን እንደሆነ ነገ ለሁሉ ሚዛን የሚሰጥ እግዚአብሔር አለ።
ሚዛን ላይ የሚያስቀምጥ እግዚአብሔር አለ። ስለዚህ እስከ መጨረሻው ለመሄድ ጉልበትን ከሚያበረታ ነገር አንዱ ምንድነው? ቅንነት። ምንድን አይሰማም? ምንድን ድገሙ እስቲ። ምንድን? ቅንነት። ትዳርሽ እስከ መጨረሻ እንዲሄድ ለባልሽ ቀናውኝ። ቀናው። አንዷ ሴት አሉ ትዳሯ ላይ ቅንነት አጣች። አንድ ቀን ትፈልጋለች። ስትፈልግ ኮቱ ላይ ፈልጋ ስትፈልግ አንድ ቀን ዊግ አገኘች እና እንደዚህ ይዛ መጣች። አንዱ አይ አሁን ይዤ ያለው አለች። ዛዋላ ኧረ እባክሽ ተይኔ ባስ ውስጥ ተጋፍቼ ይሆናል፣ ኧረ ሰው ሊሆን ይችላል ወይ አንቺ ይሆናል፣ እኔ አላቅም፣ በቃ ይዣለሁ። በሚቀጥለው ጊዜ ፈልጋታች። ከዛ በኋላ ምን ብትለው ጥሩ ነው? ደሞ ብለ ከመላጣዋ ጋር ትዳር ላይ ቅንነት ሲጠፋ ከባድ። ጉድ ሞርኒንግ ያጣላል። አንተ አይታችኋል ብዬ አስባለሁ። ሶሻል ሚዲያ ላይ አንዱ ወደ ከቤት ሲወጣ አይ ላቭ ዩ ብሏት ወጣ። ና ምን አስበ ነው አይ ላቭ ዩ አልከኝ? ይሄ ቅንነት ሲጠፋ ምንም ያጣል። እግዚአብሔር ለቅኖች ቀና ስለሚሆን ቅንነታችሁን አትጣሉ። ለሰዎች ያለውን ቅንነት አትጣሉ። መርዳታችሁን ቀጥሉ። ተጎርታችኋል፣ እርዳታችሁን ቀጥሉ። በቸርች ውስጥ በነበረው ባለፋችሁበት ነገር ተጎርታችኋል፣ አሁንም ቅን ሁኑ፣ ግድ የላችሁም። ቅንነት እስከ መጨረሻው ድረስ የመበርቻችን መንገድ ነው። ቅኖች እየበረቱ ቅን ያልሆኑ ጠማማዎች ደግሞ እየተዋረዱ ይሄዳሉ። ቀኝ እጆቻችሁን አንሱና ቅንነቴን እቀጥላለሁ በሉ። ድገሙ እስቲ። ቅንነቴን እቀጥላለሁ በሉ። በራሳችሁ ላይ ተናገሩ። ቅንነቴን እቀጥላለሁ በሉ እስቲ። አሜን ነው ወይ? በጌታ በኢየሱስ ስም የላሉ ጉልበቶች፣ የላሉ የሰለሉ እጆች እግዚአብሔር ዛሬ ያበረታልና